ሰላም ጤናና ደስታ ለእናንተ ለተከበራችሁት ለውድ አድማጮቼ ይሁንልኝ። እኔ ሚሚ ነኝ። ብለን ኢንተርቴይንመንት ደግሞ የእናንተ የመዝናኛ ቻናል ነው። ዛሬም እንደተለመደው የኔ ዓለም የተሰኘውን እውነተኛ ታሪክ መድብል ይዤላችሁ ቀርብ ያለው። እናንተ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ለሁሉም ጊዜ ያለው። የኔ ዓለም ካስፋው ለገሰ። የኔ ዓለም እባላለሁ። በለጋ ህይወቴ የደረሰብኝን ላውጋችሁ፣ ታሪኬን ልተርክላችሁ። ታሪክ ከተባለ እንዲህ ነው። የዘመድ ጣዕም አላውቅም፣ ቅርንጫፉ እንደተመለመለ እንጨት ብቻዬን ነኝ። አባት፣ ወንድም፣ እህት፣ አጎት፣ አክስት የለኝም። ኖሮኝም እንደሆነ አላውቅም። ብቸኛ አለኝታዬ እናቴ ነበረች። እሷም ብትሆን የለችም። የእናት ሞትና የድንጋይ መቀመጫ እያደር ይቆረቁራል ሆኖብኝ ችግር በገጠመኝ ቁጥር ምን ነው ብትኖርልኝ ይላለሁ። እንደምንም ብላ ትደግፈኝ ነበር። እናቴ ለምን የኔ ዓለም ብላ እንደጠራች ሳስብ ሁሌ ይደንቀኛል። ሀበሻ ሞኝ ነው ልበል? የዕለት ጉርስ የሌለውን ድሃ አዱኛ፣ ሀብታሙ፣ ጸጋው እያለ ይጠራል። ከተወለደ ጀምሮ ሀዘን ተለይቶት የማያውቀውን ደስታ፣ ፍስሐ፣ አለማየሁ፣ አለሜ ጉድ እኮ ነው። መቼም ቢሆን የምናወጣቸው ስሞች እውነተኛ ማንነታችንን የሚገልጹ አይመስለኝም። ለእድር ሊቀመንበርነት እንኳን ተመርጦ የማያውቀው ንጉስ ነው የምንለው። ታዲያ እናቴ ይኸው ተጋብቶባት የኔ ዓለም አለችኝ። ምናልባት ዓለሟን በእኔ የምታይ መስሏት ይሆናል። እኔና እናቴ ከተከራይ አከራይ አንድ ኩሽና ተከራይተን እንኖር ነበር። የምንተዳደረው ልብስ በማጠብና በተመላላሽ ሰው ቤት በመስራት ነበር። ከሷ ሞት በኋላ አከራዮቹ ቤቱን እንፈልገዋለን ብለው አስለቀቁኝ። ሌላ ቤት ብፈልግም ኪራው የማይቀመስ ሆነብኝ። በዚህ ላይ ቤት ከተያዘ ጭስ ሊጨስበት ይገባል። ሁሉም ነገር ሲጎልብኝና መላቅጡ ሲጠፋኝ እቃዎችን ከጎረቤት አስጠግቼ በሰራተኝነት ሰው ቤት ተቀጠርኩ። ከአንዱ ቤት እያልኩ የሰራተኝነትን ህይወት ተያያዝኩት። እስካሁን ካየኋቸው ቤቶች አንጻር አሁን ያለሁበት ይሄኛው ተመችቶኛል ማለት እችላለሁ። የሚያስቸግር የጉርምሳ የለም። የቤተሰቡ ቁጥር አባወራና ማወራውን ጨምሮ 4 ነው። 2 ህጻናት አሉ። ቤቱ የተሰራው እብዶች ተሰብስበው በሰሩት ፕላን መሆን አለበት። ከረጢት ይመስላል። ልዩነቱ 2 በሮች አሉት። የፊት ለፊቱ በር አንደኛው ሲሆን ወደ መጸዳጃ ቤት የሚያስወጣው ሁለተኛው ነው። መስኮት የለውም። ብርሃን ወደ ውስጥ እንዲገባ ከተፈለገ የጓሮ በር ክፍት ሆኖ የፊት ለፊቱ ባለ መስታወት በር በመጋረጃ መሸፈን የለበትም። ኮሪደሩ ቤቱን እኩል ለ2 ከፍሎት ያልፋል። 2ቱም በሮች ወለል ተደርገው ተከፈቱ። በረንዳ ላይ የቆመ አሻግሮ መጸዳጃ ቤቱን እንደ ልብ ማየት ይችላል። የቤቱ አንደኛ አጋማሽ ሳሎን ሲሆን ሁለተኛው አጋማሽ 2 መኝታ ቤት ክፍሎችና 1 የዕቃ ቤት ይዟል። ክፍሎቹ በሙሉ የውስጥ በር የላቸውም። ሁለተኛው የመኝታ ቤት ክፍል ውስጥ 2 አልጋዎች አሉ። እኔና ህፃናቱ ለመተኛት የምንጠቀመው ይህን ክፍል ነው። አንድ ቀን ኩሽና ቤት ቆይቼ ስመለስ አሰሬ ባለቤቷን ጥሩ አትዋል፣ እኔ እየከፈልኩ ያለሁት ማን ያቆየኝን እንደሆነ አላውቅም ስትለው ደረስኩ። የሚነጋገሩበት ጉዳይ ዝርዝሩ ባላውቅም ስለኔ መሆኑ ገብቶኛል። ምግብ አቅርቤላቸው በመመገብ ላይ ነበሩ። ወጡ ላይ ጨው ሞቅ እንዳረኩበት ታውቆኛል። ሰውየው መቼም ቢሆን የቀረበለትን አቂያቂር ሳያወጣለት ይበላል ማለት ዘበት ነው። እንጀራው ወዝ የለውም፣ አይኑ አያምርም። ጫጩት ይመስል ሁሌ ፍርፍር፣ ወጡ ኮስተር አላለም እንዳለ ነው ሁሌ። ጉረኛ ነው፣ መኮፈስ ይወዳል። እንደ ማንኛውም ሰው 9 ወር ተረግዞ የተወለደ አይመስለውም።
በዚህ ላይ ፉት ሳይል አይገባም። አንዳንዴማ ዛሬስ አንደኛውን ማደሩ ነው እስኪያሰኝ ያመሻል። ባለቤቱ መጀመሪያ የገባው ሰሞን የቆሸሸ ልብስ ማጠራቀሚያ ቅርጫት ውስጥ ያገኘሁትን የውስጥ ሱሪዎች ሳጥብ ደርሳ ተቆጣች። የውስጥ ልብሶቼን እኔ ራሴ አጥባለሁ፣ ከዛሬ ጀምሮ እንዲህ እንዳታደርጊ፣ ሌላውን ካጠብሽ በቂ ነው አለችኝ። ከዚህ በፊት በገባሁባቸው 1-2 ቤቶች ድሃ የሚጸየፍ የማይመስላቸው አጋጥመውኛል። ልብስ ሳጥብ የወር አበባ የነካቸው የውስጥ ሱሪዎች ለይቼ በመተዌ የማናት ጥጋበኛ ሲሉ ተገርመውብኛል። ይችኛይቱ ታዲያ የሱንም ቢሆን አትንኪ፣ ካልሲና የውስጥ ሱሪዎችን ራሱ ይጠብ፣ ምን ስራ አለው? በረፍት ጊዜው ከሚዞር ሲጠጣ ከሚያመሽ ቁጭ ብሎ ለምን አያጥብም አለችኝ። ቢቆጣኝስ አልኳት። እሱን ለኔ ተዩ አለችኝ። የትምህርት አያያዜን አይታ ታበረታታኛለች። የትምህርት ቤቱን ክፍያ ራሷ ትከፍልልኛለች። መብራት አበራሽ ጭቅጭቅ አታውቅም። ሌሊቱ ሙሉ ደብተሬ ላይ ተተከየ ባድር ቅር አይላትም። ካልተማርሽ ኑሮ ይሄው ነው፣ እንዲቹ በሰው ኩሽና እንደ ተንጎዳጎድሽ ምድጃ ለምድጃ እንደ ተርመጠመጥሽ እድሜሽን ትጨርሻለሽ። በእርጅና ምክንያት ጉልበትሽ ደክሞ ወይም ጤናሽ ታውኮ መስራት የማትችይበት ጊዜ ይመጣል። የዚያን ጊዜ አውላላ ሜዳ ላይ ከመውደቅሽ ውጪ አማራጭ አይኖርሽም። ይህንን እያሰብሽ እንቅልፉን ቆጠብ እያደረግሽ ልታጠኝ ይገባል። ከተፍጨረጨርሽ ትንሽም ብትሆን ስራ አታጭም እያለች ዘውትር ትመክረኛለች። የእናቴን ሐዘን በእሷ ረሳሁ። ለኔ የሆነችውንና ባሳየችኝ ፍቅር መጠን ሳይሆን እጥፍ ድርብ ከፈልኳት። እንኳንም እንዲህ ተደርጎልኝ ድሮም ለህፃናት እንስፍስፍ ነኝ። ባለቤቷ ቤት ውስጥ በማይሆንባቸው አጋጣሚዎች እኩል ተቀምጬ ቴሌቪዥን እመለከታለሁ። ኩሽና ስራ ይዤ ከሆነ የኔ ዓለም ነይ ድራማ ሊጀምር ነው፣ ኋላ ትመለሽበታለሽ ትለኛለች። እሷን አክብሬ ያላድርገው እንጂ ማዕድ ላይ አብሬያት ብቀርብ ቅር አይላትም። ከስራ ስትመለስ እኩል አብረን እንሰራለን። አብዝታ ትሁት፣ ቅንና ጥሩ የምትፈራ ናት። እንኳን ደሞዝ ከፍላኝ በነፃ 10 ዓመት ባገለግላት ቅር አይለኝም። ክፋት ለማሰብ ለግማሽ ደቂቃ አይምሯን ተጠቅማበት ስለማወቋ እጠራጠራለሁ። በጥባጭ ካለ ግን ማን የጠራ ሊጠጣ? ባለቤቷ ያሳዝናታል። እንደምትፈልገው አልሆነም። ይጠጣል፣ ይሰክራል፣ በዚያ ላይ ይነጫነጫል። በዚህ ባይበቃ መልካም በሆነ በሱ ብሶ ዱላም ያምረዋል። የቤተሰቡ አባል እንደመሆኔ ዳፋው ለኔም ይተርፋል። ውጭ ቆይቶ ሲገባ ቤተሰቡ በስጋት ይዋጣል። ልጆቹ ሮጠው እግሩ ላይ አይጠመጠሙበትም፣ ፍቅር አያሳያቸውም። እናታችንን ይመታብን ይሆን? አይናቸውን በስጋት ያንከራትታሉ። ያልታደለ ቤት እሷን ብዬ አብሬያት እኖራለሁ። በማታው ክፍለ ጊዜ ባልቻባ ነፍሶ 2ኛ ደረጃ ትምህርት ቤት የ9ኛ ክፍል ተማሪ ነኝ። ለካስ ወንዶች ከኔ የሚፈልጉት አንድ ነገር አለኝ። ብቻዬን ስሆን አብሶ መብራት የጠፋ ዕለት ወደ ቤቴ የሚያደርሰኝ የውስጥ ለውስጥ መንገድ ላይ ዙሪያዬን አላምነውም። በእድሜ ገና 16 ያልደፈንኩ በሆንም ቁመናዬ የወንዳይን እንደሚስብ ጓደኞቼ ነግረውኛል። ጡቶቼ አጎጥጉጠዋል፣ ዳሌም ኮርቷል። የቀይ ዳማ ሲሆን ተስተካክለው የበቀሉና እንደ ፈንድሻ አይነቱ ጥርሶች፣ ቅርጹን ጠብቆ የሚወርድ እግር አለኝ። ቁመቴ መካከለኛ ሲሆን የአንገት መጠንና ወገቤም ቢሆን ደህና ነው። ሆኖም ከዚህ ሁሉ በፊት ቀድሞ የሚታየው የድሃ ልጅነቴ ነው። አለባበሴ እንደ እድሜ ኩዮች አይደለም። የቀን ተማሪ በሆን ኖሮ በዩኒፎርም ይሸፈን ነበር። አንድ ቀን ጓደኞች ጋር ወደ ትምህርት ቤት በመሄድ ላይ ሳለን እሙዬ አለ መንገድ ዳር የቆመው ደረስኩ የሚል ወጠጤ። ማንን ነው? እሷን ነው በአመልካች ጣቱ ወደ እኔ ያመለከተ። ምን ፈለክ? አንቺን ቢካልሽ የመሃሏን ሰላም በይልኝ አለኝ። ዘግይቶ ነው ነገሩ የገባኝ። ምን መሆኑ ነው እያልንና እየተገረምን መንገዳችንን ቀጠልን። ሌላ ጊዜ አንዱን ደግሞ
ውበትሽን ላድንቅልሽ። ሊጨብጠኝ እጁን እየዘረጋ ሳልጨብጠው ባንገት ምልክት አመሰግናለሁ አልኩት። ይሄን ለመሰሉ ጥያቄዎች በአብዛኛው መልስ አልሰጥም። ግንባሬን ቋጥሬ ወደፊት እራመዳለሁ። በጠጠር ወይም በጥፊ ኋላዬን የሚመታም አጋጥሞኛል። ስድብንማ እንደ ውሃ ጠጥቼዋለሁ። ደግነቱ አልበሳጭም፣ ሁሉንም በትዕግስት እችለዋለሁ። አንድ ቀን መንገዴን ይዞ ሲናገረኝ ስለዘጋሁት የኛ ኮስታራ ጨዋ መሳይ ለማያውቁሽ ተጠኚ እንትን የሚያልቅ ቢሆን ኖሮ ያንቺ ቀድሞ ያልቅብሽ ነበር አለኝ። ሌላ ጊዜ እንዲሁ አንዱ ከጀርባዬ ሆኖ ሲመለከተኝ ቆይቶ አጠገቤ ሲደርስ ደህና ነገር እንደሚነግረኝ ሁሉ አቆላምጦ ጠርቶ እንዲህ አለኝ። እናቱ ጸጉርሽን ረገጥሽው፣ ትንሽ ሰብሰብ አድርገሽ ብታስሪው። የሚገርም ነው። እኔ እስከማውቀው ጸጉሬ አድጎ ከአንገት ያላለፈም። ቁርንጭጭ በዚህ ላይ ቀይ ነው። እየረገጥሽው ስለሆነ ሰብስበሻ ሲዡ ምን አመጣው? በየዕለቱ አዳዲስ የለከፋ ቃላትን እሰማለሁ። እናቱ ከስተሽ የአባቴን ኩንታል አህለሻል እኔን። ሰንደል በቦላሌ ላጲስ ቂጥ ጓደኛዬን። አንድ ቀን ረፋዱ ላይ በአካባቢያችን ከሚገኙ የሸቀጣሸቀጥ ሱቆች ገባሁ። ሁለት ጎረምሶች ዳርማር አካባቢ የመብራት እንጨት አካባቢ ቆመዋል። አስተያየታቸው አላማረኝም። አንድ ነገር ጣል እንደሚያደርጉብኝ ታውቆኛል። ይህን ሳሰላስል አደናቀፈኝ። እኔ ድፍት ልበልልሽ አለኝ አንደኛው። አረ ምን በወጣህ፣ እሷ ራሷ ድፍት ትበል ሁለተኛው። ሌላ ጊዜ ለ12 ሰዓት ሩብ ጉዳይ ብቻዬን ትምህርት ቤት እየሄድኩኝ ነበር። አንዱ ኮስተር ብሎ እናቱ ነይ እስቲ ኤንጆይ ብናደርግ ምን ይመስልሻል ሲል ጠየቀኝ። በድፍረቱ እየተበሳጨሁ እሺ አትልማ አልኩት። ቁም ነገር እናቴ ትሙት በለኝ፣ ማሾፍሽ ነው። በሱ ብሶ ተከፋ። በየዕለቱ ያለ ስራዬ የምከናነበው ስድብና ባላልኩበት የሚሰጠኝ ስም በርካታ ነው። እጅግ በጣም አስጨናቂ ዓለም ውስጥ እንዳለሁ አስባለሁ። ወንዶች አንድ ነገር ከእኔ ይፈልጋሉ፣ ቢቻል በማግባባት አለበለዚያ በኃይል። የመኪናዋን ጥሩምባ አስጮሆ አንገቱን በመስኮት ብቅ አድርጎ ልሸኝሽ ወዴት ነሽ የሚል የሽማግሌ ቅሌታም፣ ፍቅር ይዞኛል ካላስጨረሽኝ የሚል ወጠጤ ሞልቶ ተርፏል። ለውድቀቴ ቀድሞ የሚገኙ እንቅፋቶች መሆናቸውን አላጣሁትም። አንዴም ፍላጎታቸውን ወደ ማስተናገድ አላዘነበልኩም። በዚያን ሰሞን ያሰሬ እናት በጠና ታመሙ። አሰሬም አጠገባቸው ሆና ልታስታመማቸው የዓመት ረፍት ወስዳ ውሏንና ዳሯን እዚያው አደረገች። አንድ ምሽት ባለቤቷ ሞቅ ብሎት ገባ። ከምሽቱ 5 ሰዓት የተለመደ ስለሆነ እንግዳ አልሆነብኝም። እራት ይፈልግ እንደሆነ ብጠይቀው ውጭ መብላቱን ነገረኝ። እንደ ሁልጊዜው የልጆቹን ገላ ጥቤ የሌሊት ልብሳቸውን አልባብሼና እራታቸውን አብልቼ በጊዜ አስተኛቸዋለሁ። የመጀመሪያ ሴሚስተር ፈተና ከ4 ቀናት በፊት ወስጄ ስለነበር ከዚህ በላይ ማምሸት አላስፈለገኝም። እልም ያለ እንቅልፍ ወስዶኛል። ስንት ሰዓት ላይ እንደሆነ አላውቅም። የሆነ ነገር ሲጫነኝ ነቃው። እንደ ፍጥርጥሩ እርቃኑን ሆኖ አጠገቤ ተጋድሟል። ሙታንታዬን ለማውለቅ እየታገለ ነበር። ደንግጫለሁ። ያስበኛል ብዬ አልጠረጠርኩም። ምን እየሆንክ ነው? እንደ መብረቅ ጮኩበት። እኔ በፍጹም አልፈልግም። እኔ ያስፈልገኛል። ብትወኝ ይሻልሃል። እምቢ ካልክ ለትዬ ነግራታለሁ። እሷን እርሻት። ከፈለግሽ ስንጨርስ ሞባይሏ ላይ ያስደውልሻለሁ። ለእኔ እንኳን እንግዳ በሆነ ቅልጥፍና ተሽቀንጥሬ ተነሳሁ።
አፏ አረቄ አረቄ ይሸታል፣ ካፈርኩ አይመልሰኝ አለ። እንዳልሰከረ የተረዳሁት በዚህ ጊዜ ነው። ሰክሮ ቢሆን በቀላሉ ገፍ አድርጌ በጣልኩት ነበር። በተቃራኒው አመለጥኩት ስል መልሶ ያዘኝ። ብዙ ታገልን። አልጋ ላይ ጥሎኝ ሳለ በቀላሉ እጅ አልሰጠሁም። እየዋጨርኩት እየነከስኩትና እየተንፈራገጥኩት ትንሽ ጊዜ አስቸገርኩት። ሆኖም ጉልበታችን አልተመጣጠነም። ሰይጣናዊ ጉልበት አለው። የፈለገውን አደረገ። ሚስቱ ወደ ቤት እስክትመለስ ድረስ እያሰለሰ አንገላታኝ። በዚያን ሰሞን ምናልባትም የመጀመሪያዋ ሌሊት የስቃይ ገፈት ሀ ተብሎ ተጠነሰሰ። በመጀመሪያዎቹ 2 ወራት የጤና ችግር አላጋጠመኝም። የወር አበባዊ ዑደት በአብዛኛው ይዛባ ስለነበር መቅረቱ አላሳሰበኝም። መጸነሴን አልጠረጠርኩም። 3ኛው ወር ላይ ግን ያመኝ ጀመር። የሆድ ትላትል መስሎኝ ብመረመር ማርገዜን አወቅኩ። ሰማይ የተደፋብኝ እስኪመስለኝ ድረስ ተጨነቁ። ከራሴ ጉዳት በላይ የትዬን ዓይን ማየቱ አሳፈረኝ። በዚህ ላይ የእርግዝና ጓዙ ሲያስጨንቅ ቡታ ጋዝ ስለኩስና ሳጠፋ ሽንኩርት ስከትፍ እቸገራለሁ። ምግብ ለምን ሸተተሽ ያስመልሰኛል። በዚህ ብቻ በበቃ። ጤነኛ ሰው ገና ሲያስበው ቋቅ የሚያሰኘው ነገር ያስመኘኛል። ሳትታጠብ የተሰራች ዶሮ እስኪ ምን የሚሉት ነው? አይምሮ የተነካ መሰለኝ። እትዬ እንዳታውቅብኝ ተሳቀቁ። የሰራኝን ስለሚያውቃት ይከታተለኛል። ከሷ በፊት እሱ ነበር ማርገዜን ያወቀው። አንድ ቀን ጆሮ ጌጧንና የአንገት ሀብሏን ስትፈልግ ከቦታው አጣችው። አይቼ እንደሆነ ብትጠይቀኝ አለማየቴን ነገርኳት። አላምንም ብለሽ እንጂ አላት። በየጊዜው ማታ ቆጥሬ አስቀምጬ ሲነጋ ገንዘቡ ከኪሴ አላገኝም። ሌባ ናት። ሲዋሽ ላመል እንኳን ምላሷ አላደናቀፈውም። አላመነችውም። ከመቼ ወዲህ አለችው። ቤቱ ባህር ሆኖ አልታወቅሻለ እንጂ እኔ ራሴ 3 ጊዜ ይዣታለሁ። ሰክረ ሳለ ፈትሸው ይሆናል እንጂ እሷ አትነካም። የኔስ ይሽ ይሁን፣ ኪስ አውላቂዎቹ ወሰዱብኝ። ያንቺን ጌጦች የት ገቡ? አልተቀበለችውም። ነገር ግን በአባወራነቱ ተጫናት። ከዛሬ ጀምሮ እዚህ ቤት ላያት አልፈልግም አለ። የጆሮ ጌጧንና የአንገት ሀብሏን እሱ ደብቆት ኖሯል። ጉድ እንዳይታወቅበት ምክንያት ፈጥሮ አስወጣኝ። በደላላ ሌላ ቤት ገባሁ። 6ኛ ወሬ ገብቷል። ጎንበስ ብዬ መወልወል፣ እንደ ልቤ ቱር ብዬ የታዘዝኩትን ማከናወን፣ ውሃ ቀድቼ በባልዲ መሸከም ተሳነኝ። ልብስ ሳጥብ ይደክመኛል። ትንሽ ለማረፍ ከተቀመጥኩ እንቅልፍ ይዞኝ ጥርግ ይላል። የልባቸው ማድረስ ባለመቻሌ አሰሪዎቼ በ3ኛው ወር አሰናበቱኝ። እድሜ ለደላላ ሌላ ቦታ ገባሁ። 15 ቀን ባልሞላ ጊዜ ውስጥ እርግዝናዬ በመታወቁ ተባረርኩ። ደላላው እስቲ ሌላ የተቸገረ አለና ደሞ ሌላ ቦታ ሞክሪ ብሎ አስገባኝና እንደገና ተባረርኩ። ከዚህ በኋላ ሆዴ ገፍቶ በደንብ በማስታወቁ ተስፋ ቆረጥኩ። ጉልበቴን የሚፈልግ ማግኘት አልቻልኩም። እንዲያው ቢቸግረኝ አማራጭ ባጣ እንጂ እኔ ራሴ እርዳታ በምፈልግበት ደረጃ ላይ ሆኜ ማገልገል አልችልም። እጠጋበት እጠለልበት አጣሁ። ከዘመዶቼ እናቴን ብቻ ነው የማውቀው። እህት፣ ወንድም፣ አክስት፣ አጎት ቢኖረው ይኖሮ መወለዳቸው ግድ ሆኖባቸው ባይወዱኝም እንኳን አደባባይ ላይ ወድቄ እንዳላሳፍራቸው ይይዙኝ ነበር። መወለድ ለመቼ ነው? እሺ ጊዜ ጨካኝ ቢሆን እንኳን በእንደዚህ አይነት ችግር ላይ ሆኜ እንደማይተውኝ ይሰማኛል። ብቸኛው ሀብቴ ጤናዬና ጉልበቴ ነው። በእርግዝናዬ ምክንያት ጉልበቴን የሚፈልግ በመጥፋቱ ተቸገርኩ። ልደታ ክፍለ ከተማ ቀበሌ 51 ግንብ ስር 4 እንጨት አስተካክዬና ላስቲክ ዘርግቼ ተጠለልኩ። በእሷ እየተግደረደርኩ የተወሰነ ጊዜ ገፋው።
ያ የምጓጓለት ለነገ ተስፋ የጣልኩበት ትምህርት ቀረ። ሆድ ባሰኝ። በአንድ ወገን እርግዝናው ሰላምና ጤና ነስቶ ያነጫንጨኛል፣ በየምክንያቱ ያመኛል፣ በቀላሉ ጉንፋን ይዘኛል። ነገር ግን ቶሎ አይለቀኝም። ስለሚበርደኝ እግሬን ይቆረጣጥመኛል። የራስ ምታቴ ሁሌ ሆኗል። መጪው ጊዜ መውጫ የሌለው ድንቅ ጨለማ ሆኖ ታየኝ። አንከባልለው ዘንድ የማይሆንልኝ ታላቅ የችግር ቋጥኝ እንደ ተጫነኝ ይሰማኝ ጀመር። ገንዘቧ ልታልቅብኝ ሆነ። እንዴት እንደማበረከታት አስብ ጀመር። ሲጋራና ናፕኪን፣ የቁልፍ መያዣ፣ የማስታወሻ ደብተር ይዤ በየታክሲ ፌርማታውና በትራፊክ መብራት አጠገብ እየቆምኩ ለመሸጥ ጥረት አደረኩ። ስራው ቅልጥፍና የሚጠይቅ ስለሆነ ሆዴን አንቀርብቤ እንደ ልብ መንቀሳቀስ ባለመቻሌ ትርፉ የዕለት ወጪን ሊሸፍን አልቻለም። ሎተሪ ለማዞር ሞከርኩ። ስራው ጥሩ ነበር። ርህራሄ ታክሎበት ብዙ ሰው ይገዛኛል። ነገር ግን ሰዎቹ በብዛት ሊገዙ የሚችሉባት ቦታዎች ሁሉ መዟዟር ስለሚጠይቅ ይህም አልሆነልኝም። በዚህ ላይ ወሬ ገብቶ ነበር። የያዝኳት ገንዘብ በመመናመኗ እቆጥብ ብዬ እየራበኝ ነው። አንድ ቀን ሌሊት የጎዳና ተዳዳሪዎች መጡብኝ። ቢቀርባችሁ ይሻላል፣ የኤችአይቪ ኤድስ ህመምተኛ ነኝ አልኳቸው። እያሳለኝ ነበር። በዚህ ላይ ገርጥቻለሁ። እንትን ብለን እንኳን አይደለም፣ በር ፈልገን ነው አሉኝ። ብር ቢኖረኝ ነው እዚህ ብድር ላይ የማድረው አልኳቸው። ለኛ ታህል አታጭም፣ ነገር ሳታበዢ ከች አርጊው ሲሉ የማያዋላዳ ቀጭን ትእዛዝ ሰጡኝ። ደግነቱ ይህንኑ ፈርቼ ከገንዘቡ የተወሰነውን ከፍዬ ከመኝታዬ በታች ቀብሬዋለሁ። እጄ ላይ ያለውን አስረከብኳቸው። የልመድብሽ ብለውኝ ሄዱ። እነዚህ ልጆች እያሰለሱ 3 ጊዜ ነጥቀውኛል። ደግነቱ ሌላ ነገር አልጠየቁኝም። ከቅርብ ጊዜ ወዲህ ግን አይቻቸው አላውቅም። ምጥ የጀመረ ቀን ቢሆን ኖሮ በለጥሻቸው ጤና ጣቢያ የሚያደርሰኝ አላጣም ነበር። አንዷ ጸድቅ ባይጮሃ ታስወስደኝ ነበር። ግን እድል የሆነና አጉል ሰዓት ላይ ያዘኝ። ከእኩለ ሌሊት በኋላ መሆኑ እንደ ማንኛውም እንስሳ ያለ እርዳታ ብቻዬን አምጬ ወለድኩ። ደግነቱ ምጥ አልጠናብኝም። ለአራስ የሚደረግላት እንክብካቤ፣ ብርድ እንዳይመታትና ምች እንዳያጣፋት የሚደረገው ጥንቃቄ፣ በወሊድ የተጎዳ ሰውነቷ ለመጠገን የሚደረግ ርብርብ፣ እነዚህ ሁሉ ለእኔ ቅንጦት ሆነዋል። ምግብ መፈለግ ተስኖኝ አንድ ቀን ሙሉ ረሃብ ሞረሞረኝ። በእኔ እንዳይበቃ የወለድኩት ሴት መሆኗ ሌላ ሀበሳ ሴት ባትሆን ይሻል ነበር። በስንተኛው ቀን እንደሆነ እንጃ በለጥሻቸው ጤና ጣቢያ ሄጄ ልጄን አስከተብኳት። እግረ መንገዴንም የእርግዝና መከላከያ ዲፖ እንድቀብርልኝ ነርሷን በጠይቃት በጣም ተደንቃ እንዲህም ሆነሽ ወንድ ያምርሻል፣ ምን ነው ቢቀርብሽ አለችኝ። መች በእኔ ፍላጎት ሆነና ነው፣ ጎዳና ተዳዳሪ እንደመሆኔ ለምናልባት ብዬ ነው አልኩኝ። ችግር የገብቶት አብሯት የነበረ አንድ ሰው ከንፈሩን መጠጠ። ዘግየት ብሎ እንዲህ አለ፣ እርጃት እባክሽ፣ ራሷን ልትከላከል አትችልም። የቋጠርኳት ገንዘብ ገና ድሮ አልቃለች። ረሃብ ውሻ ያደርጋል። ድሮ በእጅ የተነካካ ወይም ያደረ ወጥ አልበላም ነበር። አሁን ረሃብ ቢጠናብኝ ከቆሻሻ መጣያ ገንዳ ውስጥ የምግብ ትርፍራፊና ተበላሽቷል ብለው የጣሉትን ሙዝ እስከ መብላት ደረስኩ። እንዲህ በማድረጌ ታይፎይድ ታመምኩ። የድህነት ማረጋገጫ ወረቀት ከቀበሌ አጽፌ ጤና ጣቢያ በነጻ ታከምኩ። እንደለመድኩት በቤት ሰራተኝነት የሚሰራ ብፈልግ ዲቃላይ እንቅፋት ሆናብኝ ማግኘት አልቻልኩም። ከመጠለያ አካባቢ ሆኜ ድንች፣ ሽንኩርትና ቲማቲም እየቸረቸርኩ ትርፉን በመብላት በቻልኩት ነገር ግን ልጄን አዝዬ ፒያሳ ድረስ ሄጄ ልገዛ አልችልም። ልግዛም ብል በምኔ? ሆዴ ውስጥ የሚንቀለቀለውን እሳት ለማዳፈን የቀረኝ ብቸኛ አማራጭ
አንድ ብቻ ሆነ፣ ልመና። ተምሬ ከፍ ካለ ደረጃ ደርሳለሁ እንጂ ተመጽዋች ሆናለሁ የሚል ህልም አልነበረኝም። ምን ስል ይህን አስባለሁ? እድሜ ለዚህ ጨካኝ አማራጭ አጣው። ጠዋትና ማታ ልደታ ቤተ ክርስቲያን መግቢያ በር ላይ ቀን ብዙ ሰዎች የሚመላለሱበት መንገድ ላይ ሆኜ እለምን ጀመር። አለማመኑን አላውቅበትም። ነገር ግን ለመለመን አንድ ቀን በላይ አላስፈለገኝም። ስመ እግዚአብሔርን ጠርቼ ራቴን ጣሉልኝ እላለሁ። በልመና የሚተዳደሩ ሰዎች ከመቀላቀሌ በፊት ምጽዋት የምሰጠው አካሉ ለጎደለ፣ እጅና እግሩ ለተቆረጠ፣ ማየት ለተሳነውና ጧሪ ላጡ አረጋውያን ነበር። ሙሉ ጤነኛ መስለው የሚታዩ ሰዎች ሲለምኑ ሳይ እበሳጫለሁ። መስራት እየቻሉ ደካሞቹን በመሻማታቸው አዝናለሁ። የድቃላይ አባት የእነዚህን ሰዎች ቁጥር በአንድ አሳደገው። ልጄን እንደ ብቅል እህል ፀሐይ ላይ ያሰጣታለሁ። ዝናብ፣ ብርድና አቧራ እየተፈራረቀባት ጤነኛ አልሆነችም። የሽንት ጨርቅ ቶሎ ቶሎ አልቀይርላትም። ጉያዋ ነፍሯል። ከጡት አቅም እንኳን ሲነፈጋት ጡት የደረቀባት፣ ተጨማሪ ምግብ እንዳላዘጋጅላት ጠዋት የወጣሁ በየቦታው እየዞርኩ ስለምኑዬ ምሽት ላይ ነው ወደ ፕላስቲክ ቤቴ የምገባው። በምግብና በእንክብካቤ ጡት ተጎድታ ሕፃኗ ህመምተኛ ሆናለች። የሐምሌ ወር መባቻ ላይ ሰማዩ ከፍቶታል። ደመናው እንደ ነፍሰ ጡር ሴት ሆድ ተንጠርቧል። ዝናቡን ጠራርጎ ለማባረር ያሰበ ይመስላል። በኃይል ይነፍሳል። መሬት ላይ ያገኛቸውን አቧራ፣ ቁርጥራጭ ወረቀቶች፣ የጫት ገረባና ሌሎች ከባድና ቀላል ነገሮች ሰማይ ላይ ያንሳፍፋል። ማንጠባጠብ የጀመረ ቢሆንም ጃንጥላ ለመዘርጋት የደፈረ አልነበረም። ታክሲ ነጂዎች ኮራ ጀነን ብለዋል። ከሜክሲኮ በልደታ ፍርድ ቤት አድርገው አውቶቡስ ተራ የሚነዱት አብነትን ሳይረግጡ በአየር ላይ ተንሳፈው የሚያልፉ ይመስላል። አብነት ሲጠይቁ አይሄድም ይላሉ። ሁሉም ይራኮታል። ባረቄ ፋብሪካ አድርጌ ቁልቁል ወደ ፕላስቲክ ቤቴ ሩጫዬን ይዣለሁ። አሁን በደንብ እየዘነበ ነው። ቀሚሴ ሰውነቴ ላይ ተጣብቆ አላራምዳለኝ። በስብሻለሁ። መድረስ አይቀርም ደረስኩ። የዘረጋሁት ላስቲክ ከአንድ ወገን ተንገንጥሎ እንደ ባንዲራ ሲውለበለብ አገኘሁት። መልሼ ለማሰር ብዙ ለፍቼ ተሳክቶልኝ ተጠለልኩ። ቆይቶ ግን እንደገና ተበጠሰ። ዶፍ ነበር የሚዘንበው። ንፋስና በረዶ የቀላቀለበት። በግላጭ አገኘን። በረዶ ራስ ራሴን ግንባሬን እያለኝ ነው። ከመንገድ ላይ የሚወርደው ጎርፍ ቱቦቹን ዘሎ እያለፈ በላያችን ላይ ይጋልባል። ተነስቼ ግንቡን ተደግፌ ቆምኩ። ቆፈን ይዞኝ ሰውነቴ ይዘፍናል። ጥርሶቼ ይንቀጫቀጫሉ። የልጄማ ምኑ ተነግሮ። ካሁን በፊት እንዲህ አድርጎ ዝናብ የመታኝን እለት አላስታውስም። ልብሳችን እላያችን ላይ ደረቀ። ሁሉም በስብሶ የምንቀይረው አልነበረንም። ልጄ በጠና ታመመች። በሕክምና እርዳታ በእድል ተረፈች። ለመከራ የተፈጠረች ነፍስ እንዲህ በቀላሉ መች ትወጣና። ይቺ ማታ ማታ አብራኝ የምትሄደው ጓደኛዬ የት ደርሳ ይሆን? እንደኔ እሷንም አንዱ ጉድ ሰርቷት ይሆናል። እኔ በወሊድ ምክንያት ትምህርቴን አቋርጬ በልመና ኑሮዬን እየገፋው መሆኔን ብታውቅስ? ያለምንም ሀሳብ በየቦታው ዘሩን የሚያንጠባጥበውን የድቃላይንስ አባት ምን ስም ትሰጠው ይሆን? ስንት አይነት ሰዎች አሉ። ይደንቀኛል። አንድ እሁድ ቀን የፕላስቲክ መጠለያ በር ላይ ቁጭ ብዬ ምጽዋት ስጠብቅ ሰዎች ሲነጋገሩብኝ ሰማሁ። እናቷ ብትሆን እንዲህ አድርጋ ባላበሳቆለቻት። ለመለመኛ እንድትሆናት ሰርቃ ወይም ተከራይታ መሆን አለበት እያሉ በማያውቁት ፈረዱብኝ። ሌላ ጊዜ ደግሞ ዝናብ በመዝነቡ ከአውቶቡስ ፌርማታ ተጠልያለሁ። ሻይ ቤት አላደርስ ያላቸው እዚህ ከኔ ጋር ትንሽ ልፍ ብለው ቆመዋል። አንደኛው እንዲህ አለ። ማሳደግ እንደማትችል እያወቀች ለምን ትወልዳለች? የወለደችው ልጁን ፈልጋ አይመስለኝም። ለልመና እንዲመቻት ነው። ሌጣዋንማ ከሆነች ለምን ሰርተሻት በይም ትባላለች። ሌላ ጊዜ
ተሰልፈው አውቶቡስ ወደሚጠብቁት ሰዎች ሄጄ ስለምን ከጀርባዬ የቁጭት ንግግር ሰማሁ። እንዴት እንዳበሳቆለቻት ተመልከት። የህፃናት መብት ተጥሷል። እንክብካቤ ሊደረግላቸው ሲገባ ፀሐይ፣ ዝናብና አቧራ እየተፈራረቀባቸው ካልክስ የሷ ይሻላል። በምን ተሻለ? የህፃኑን አይን በሾህ አጥፍተው አንድ እጁን ቆርጠው ገላውን የሆነ ነገር ቀብተው ፍቀው አቁስለው መለመኛ የሚያደርጉ አሉ። እግዚኦ! አቤቱ ጭካኔ! ጆሮዬን ጭው የሚያደርግ ነገር ሰማሁ። እነዚህን ሰብስቦ በማሰር በህፃናት የሚለምኑትን ማስቆም ይገባል። እስከሚበቃቸው ወረዱብኝ። የዲቃላ አባት ምን ይል ይሆን? እንደኔ ቀን የጣላት ጎዳና ላይ ወድቃ ሆዷን ለመሙላት ስትመጸውት ሲያይ ምን ይሰማው ይሆን? ራሷን ሳትችል መውለዷ፣ ሰው ማስቸገሯ ያበሳጨው ይሆን? በርህራሄ ሽራፊ ሳንቲም ሊሰጣት እንደው እንዳጋጣሚ ሆኖ በቤተ ክርስቲያን አጠገብ ሲያልፍ እድሌን አቃናልኝ ብሎ ይጸልይ ይሆን? የሰው እድል ከአመድ ለውሶ እያቦካ የእኔን እድል ሰብሮ ለጎዳና ዳረገኝ። ድሮ ሽራፊ ፍራንክ ወይም 1 ብር ዘርዝሬ ስመጸውት የሚሰማኝ ደስታ ሙሉ ለሙሉ አጥቻለሁ። በየትኛው የመጽሐፍ ቅዱስ ክፍል ምዕራፍና ቁጥር እንደሆነ አላውቅም እንጂ ከመቀበል መስጠት የተሻለ እንደሆነ አንብቤያለሁ። ዛሬ የበታችነት ስሜት ይሰማኛል። የሰው ፊት እንደ እሳት ገረፈኝ። አብዛኛውን ጊዜ ሰዎች የሚመጸውቱት አካል ለጎደለው ነው። ስመ እግዚአብሔር ሲጠራባቸው ግን ግድ እየሆነባቸው ይሰጣሉ። ደግመሽ ውለጅሺ። ስንቱ ሀብታም ሚስቱን ኪኒን እያስዋጠ አንቺ ቀፍቅፊ በምንልበት አካባቢ አካሉ ተቆራርጦ ሰውነቱ ያበጠ ሰው ዘውትር ያለው። ምሽት ላይ ዘመዶቹ ወደ ቤት ይወስዱትና ማለዳ ወፍ ሳይንጫጫ አምጥተውት ያስቀምጡታል። ዘውትር ከልብስ እንደተራቆተ ነው። ጉልበቱን አካሉ ብቻ ስለሚናገር ስመ እግዚአብሔር ጠርቶ መለመን አላስፈልገውም። ዝርዝር ሳንቲም የያዘ በትኖለት ያልፋል። በቀኑ ብዙ ይሰበስባል። ምን ጊዜም ከልብስ እንደተራቆተ ነው። ለምን አትለብስም? የመጣልኝ ገንዘብ ጨርቅ ሳይሆን ወርቅ ባለበሰኝ። ታዲያ ምን እያደረከው ነው? እኔማ ምን አደርገዋለሁ ብለሽ ነው? ፊቱን በቅሬታ ቅጭም አደረገው። ትንሽ ቆየና እንዲህ አለ። ጤናማ ዘመዶቼ እየተጠቀሙበት ነው። ዘመዶቹ ሰውየውን እሳት ላይ ተጥዶ ከሚንቃቃ የብረት ምጣድ ቆጥረውታል። የእሱ ህልውና አያሳስባቸውም። ቁም ነገራቸው ከሱ ሳይሆን በሱ ምክንያት ከሚመጣው ገንዘብ ነው። ብርድ፣ ዝናብና ፀሐይ ይፈራረቅበታል። ልብስ እንዲለብስ አይፈልጉም። እርቃን ገላውን፣ የቆሰለ አካሉን፣ በኢንፌክሽን የተነፋፋ ሰውነቱን የሚሰገጥጥ ነገር በየዕለቱ ማቅረብ አለበት። እንዲህ ሲሆን ነው ብዙ ምጽዋት የሚያገኘው። የህሊና ወቀሳ፣ ሰብአዊነት ብሎ ነገር ሞቶ ተቀብሯል። ከዚህ በላይ ክብርን የሚያዋርድ ድርጊት ከቶ ምን ሊሆን? ለልመና እንዲመች አካልን ፈቅፍቆ ማቁሰል፣ ህፃን ልጅ ሰርቆ በአጋም እሾህ አይኑን እያጠፉ መለመኛ ማድረግ። ይህን የመሰለ ታሪክ ማየቴና መስማቴ ስሜቴን የበለጠ ጎዳው። ኑሮዬ ይሄ ሆኖ እንዳይቀር አብዝቼ ሰጋ ጀመር። ዲቃላዬን በጉድፍቻ የሚቀበል አሊያም ለተወሰነ ጊዜ የቤት ኪራይ የሚከፍልልኝና የሚያቋቁመኝ የበጎ አድራጎት ባገኝ ልመናን እሰናበትና እንደ ማንኛውም ጤነኛ ሰው ጥሬ ግሬ በላለሁ። ሽንኩርት፣ ድንች፣ ቲማቲምና ከሰል መቸርቸር አያቅተኝም። ቢሳካልኝ ትምህርቴን እቀጥላለሁ። ሰሞኑን የበጎ አድራጎት ድርጅት ፍለጋ እየኳተንኩ ነው። ካነጋገርኳቸው ድርጅቶች መካከል 1-2ቱ እየተመላለሽ ጠይቂን ብለውኛል። በቀደም ልደታ ክፍለ ከተማ የምትገኘው የመካነ ኢየሱስ ቤተክርስቲያን በደብዳቤ ጠይቄ ለዛሬ ቀጥረውኛል።